በ2017 የኢንትራንስ ኤግዛምን ወስዳችሁ ለ2018 የሪሜዲያል ተማሪ ተጠሪ በመሆን የመንግስት ዩኒቨርሲቲዎች ለመማር የወሰናችሁ ተማሪዎች በሙሉ ይህ ቪዲዮ ለእናንተ ነው ማለት ነው። በዚህ ቪዲዮ ምን ለምዝገባ ያስፈልገናል፣ ለምዝገባ ምን መያዝ ያስፈልገናል፣ ስፔሻሊ አንዳንድ እንደ ወራቤ አይነት ዩኒቨርሲቲዎች ፎቶ በኦንላይን ማስገባት አለባችሁ የሚል ማስታወቂያ አውጥቶ ነበር ማለት ነው። ሜቢ ምዝገባውን በኦንላይን ሊሆን ይችላል ማለት ነው የሌሎች ዩኒቨርሲቲዎች። እና ሁለተኛ ላይ ደግሞ ግቢ ስንገባ ምን መያዝ አለብን፣ ግቢ ስንገባ ምን ይዘን መሄድ አለብን። ሶስተኛ ላይ ደግሞ ቲን ነምበር ማውጣት ግዴታ ነው ወይስ አይደለም የሚለው ነው ማለት ነው። እነዚህን ሶስቱ ጥያቄዎች እንመለከታለን ማለት ነው። ነገር ግን ወደ ቪዲዮአችን ሳንገባ ለቻናላችን አዲስ ከሆናችሁ በዚህ ቻናላችን የሪሜዲያል ቲፖች፣ የተለያየ ኢንትራንስ ቲፖችን እና ከኤጁኬሽን ጋር በተያያዙ የተለያየ ሂስትሪ አይነቶችን ቪዲዮዎችን ስለምንሰራ ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ ከአሁኑ ብትቀላቀሉ አሁንም ወደፊትም ትጠቀማላችሁ። ስለዚህ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ቀጥታ ወደ ጉዳያችን እንገባለን። መጀመሪያ ላይ ለምዝገባ ምን ያስፈልገናል ካላችሁ ለምዝገባ ያስፈልጋችሁ የስምንተኛ ክፍል ሰርቲፊኬት ያስፈልጋችኋል ማለት ነው። ሁለተኛ ላይ ደግሞ ዋናውና ኮፒውን ነው ያስፈልጋችሁ። ሁለተኛ ላይ ከ9ኛ እስከ 12ኛ ክፍል ትራንስክሪፕት ዋናውንና ኮፒውን ይዛችሁ መሄድ አለባችሁ ማለት ነው። በሶስተኛ ደረጃ ደግሞ የ12ኛ ክፍል ፈተና ሰርቲፊኬት ዋናውና ኮፒውን ይዛችሁ መሄድ አለባችሁ። አራተኛ ላይ ደግሞ 8 በቅርብ የተነሳችሁ ፎቶ መሆን አለበት። 3x4 የሆነ ፎቶግራፍ መሆን አለበት ማለት ነው። እና አንሶላ፣ ብርድ ልብስ፣ ትራስ ጨርቅና የስፖርት ትጥቅን ይዛችሁ እንድትሄዱ ሁሉም ዩኒቨርሲቲዎች ያሳውቃሉ ማለት ነው። ይሄ ሜን ነገር ነው። ሁሉም ዩኒቨርሲቲዎች ይሄን ሪኳርመንት ይጠይቃሉ ማለት ነው ለሪሜዲያል ተማሪዎች። እና ይሄን ኮንሲደር ማድረግ አለባችሁ ማለት ነው። በመጀመሪያ ላይ ዩኒቨርሲቲያችሁ ላይ ራሱ ካልጠራ እነዚህ ነገራት ላይ አሁኑኑ መዘጋጀት አለባችሁ ማለት ነው። እና ግቢ ስንገባ ምን መያዝ አለብን ካላችሁ ፖሊስ በመጀመሪያ ላይ ግቢያችሁ ሳይጠራ በፊት ወደ ግቢያችሁ ሳትሄዱ ማለትም ወደ ግቢያችሁ ሳትሄዱ በፊት ዌዘር ኮንዲሽኑን ማጥናት ብትሞክሩ አሪፍ ነው ብዬ አስባለሁ። ለምን ካላችሁ እዛ አካባቢ ላይ ሞቃት አይነት ከሆነ የሞቃት ልብስ ይዛችሁ እንድትሄዱ ይጠቅማችኋል ማለት ነው። እንደዛም ብርድ ከሆነ እንደዛው ያው ትዘጋጃላችሁ ማለት ነው በዌዘር ኮንዲሽኑ መሰረት። እና የተለያዩ ልብሶችን በዛ መሰረት ማዘጋጀት ስላለባችሁ የዩኒቨርሲቲያችሁን የተመደባችሁበትን ዩኒቨርሲቲ የዌዘር ኮንዲሽን በመጀመሪያ ደረጃ ማጥናታችሁን እንዳትረሱ ማለት ነው። ሁለተኛ ላይ ደግሞ በሶ ከምግብ አይነት በሶ፣ ደረቅ ነገሮችን የሚበሉ ነገራቶችን ይዛችሁ ብትሄዱ ይመከራል። ስፔሻሊ ወደ መጀመሪያ ላይ ከምግቡ ጋር ላትለማመዱ ስለምትችሉ ትንሽ በነዛ ተጠቅማችሁ እስክትለማመዱ ድረስ በጣም ይጠቅማችኋል ማለት ነው። በተጨማሪ ደግሞ ትንሽ ገንዘብ ይዛችሁ ብትሄዱ ትጠቀማላችሁ ማለት ነው። እና ሶስተኛ ላይ ደግሞ አብዛኞቻቸው የሚጠይቁ ቲን ነምበር ያስፈልጋል ወይስ አያስፈልግም የሚለው ማለት ነው። ስለ ቲን ነምበር በጣም ሰፊ ቪዲዮ ሰርቼላችሁ ነበር። እሱንም ሄዳችሁ መመልከት ትችላላችሁ ማለት ነው። ነገር ግን ትንሽ ለመከለስ ያክል ቲን ነምበር ማለት ራሱ ምን ማለት ነው? ቲን ነምበር ማለት ታክስ ፔየር አይደንቲፊኬሽን ነምበር የሚለውን ሀሳብ የያዘ ነው ማለት ነው። እሱ ምንድን ነው? ሁሉም ግለሰብ ስፔሻል ቲን ነምበር ብዙ የሪሜዲያል ተማሪ ወይ የፍሬሽማን ተማሪ እንደሚያስበው አይደለም። ተማሪ ብቻ አይደለም ያወጣው ባይዘው ሁሉም ሰዎች ያወጣ። ኢትዮጵያ ውስጥ ያለ ሰው ግብር ለመክፈል የሚጠቀመው ሲስተም አይነት ነው ማለት ነው። ሄዳችሁ ከተለያየ ከመንግስት አካላት የምታወጡት ነው። ሄዳችሁ በአቅራቢያችሁ የሚገኝ ቀበሌ የምታወጡ ቲን ነምበር ይባላል ማለት ነው። እና ለምንድን ነው የሚያስፈልገን ካላችሁ እንደሚታወቀው በአምና ላይ ወይ ከአምና ቀደም ኮስት ሼሪንግ ብዙ ተማሪዎች የማይከፍሉበት ሚንስ አለ። ስለዚህ የመንግስቱ ቲን ነምበር አውጥቶ ተማሪዎች እንዲከፍሉ ያደርጋል ማለት ነው። ስለዚህ ነው ቲን ነምበር በመጀመሪያ ላይ የሚያስፈልጉ። ቲን ነምበር ደግሞ አንዴ ካወጣችሁ መቀየር አትችሉም ማለት ነው። አንዴ ካወጣችሁ ህይወታችሁ ሙሉ በዛ ቲን ነምበር ታክስ ለምትከፍሉ ምንም አይነት ስራ ላይ ብትሰማሩ፣ ስለዚህ ቲን ነምበር መውጣት ግዴታ ነው ማለት ነው። አሁን ለሬሜዲያል ግዴታ ነው የሚለውን ደግሞ ሬሜዲያል ላይ አሁን ሪኳየርድ የተነገረ የለም ማለትም አሁን ላይ አውጡ፣ አስቸኳይ አውጡ የሚል ነገር የለም። ነገር ግን ቀጣይ ዓመት ላይ ማውጣታችሁ አይቀርም። ዩኒቨርሲቲ እያላችሁ ማውጣታችሁ ስለማይቀር ከአሁኑ ከተመቻችሁ ብታወጡ አሪፍ ነው። ለበኋላም ከተመቸኝ ካላችሁ እንደዛም በሁለቱም ብታረጉ አሪፍ ነው። ነገር ግን እኔ መክራችሁ አሁኑኑ ብታወጡ እላችኋለሁ።
ያው ግን ማወቅ ያለባችሁ አሁን ላይ ግዴታ አይደለም። ፕሊስ ይህን ነገር እወቁ። ስለ ቲን ነምበር ይህን ነገር ብታውቁ ላሉ ማለት ነው። እና ሌሎች ደግሞ የተለያየ ሞጁሎቹን ከጊዜ መሰብሰብ ፕሊስ መዘጋጀታችሁ እንዳትረሱ ማለት ነው። የተለያየ ሞጁሎቹ አሉ ከትምህርት ሚኒስቴር ከተለያዩ ገጾች ላይ ማግኘት ይችላላችሁ ማለት ነው። ከቴሌግራም ቻናላችን ላይም ማግኘት ይችላላችሁ። እሱንም ስክሪን ላይ ወይ ዲስክሪፕሽን ስር ላይ ያስቀምጥላችኋለሁ። እዛ ላይ ጆይን አድርጋችሁ የቴሌግራም ቻናላችንን መቀላቀላችሁ እንዳትረሱ። እዛ ላይ አንድ ዩኒቨርሲቲ ጥሪ ሲያደርግ የተለያየ ኢንፎርሜሽኖችን ስናገኝ በቅጽበት ሼር ስለምናደርጋችሁ ቴሌግራም ቻናላችንን ጆይን ካደረጋችሁ በጣም ነው የምትጠቀሙት ማለት ነው። እና በቀጣይ ቪዲዮዎች ስለተለያዩ ሞጁል ሪቪው፣ ስለ ስተዲ ቲፖች፣ በጣም ስለ ኢንትራንስ ስለ ሪሜዲያል ተማሪ ለሚጠቅሙ ቪዲዮዎችን በዚህ ቻናላችን ስለምንለቅ አሁኑን ሰብስክራይብ እያደረጋችሁ ብትጠብቁ እላለሁ ማለት ነው። እና ኮሜንት አስተያየታችሁን ኮሜንት ሴክሽን ላይ ድሮፕ ማድረጋችሁን እንዳትረሱ። በቀጣይ እንዲሰራላችሁ የምትፈልጉ ነገር ካለ ወይ ሀሳብ ካላችሁ ወይ አስተያየት ካላችሁ ኮሜንት ላይ ድሮፕ ማድረጋችሁን እንዳትረሱ ማለት ነው። እና በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ